አነጋጋሪው የኦርቶዶክስ አባት ኢትዮጵያ የምትባለው አገር የኦርቶዶክስ ተዋህዶ ቤተክርስቲያን ቤተክርስቲያኑ ብቻ አይደለም፣ መስጊዱም የፕሮቴስታንት ቸርቹም። ሰርጉ ላይ ምን ተፈጥሮ ነው? የጴንጤዎች ጉድ አያልቅ። ሙስሊሞች እንትን ይላሉ አንዳንድ ጊዜ የእናንተ አምላክ በልቶ ጠጥቶ ባኞ ቤት ሄዶ እንዴት አምላክ ይሆናል ይላሉ። እኔ በጣም የሚገርመኝ የነሱ ነብይ በልቶ ጠጥቶ ምን ብሎ ነብይ መሆን ችሏል? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ፍቅር በያላችሁበት ያለን ጥግ ዳር ድንበር ይድረሳችሁ ነኝ። እንደምናላችሁ ውድና የተከበራችሁ የአኑን የቁም ነገር ቤተሰቦች ዛሬም እንደተለመደው በቁም ነገር በአስተማሪና በተመረጡ ቪዲዮ ተመልሼ መጥቻለሁ። ይህንን ቪዲዮ ሁላችሁ ላይክ እያደረጋችሁ እንደጀምሩት በአክብሮት ጠይቃለሁ። አብራችሁን ቆዩ፣ አትርሷት። ብዙዎች ይህንን ቪዲዮ ካዩ በኋላ ግራ ተጋብተዋል። ምንድን ነው የተፈጠረው የሚል ነገርም እየጠየቁ ኮመንት ላይ ያቻለው ከአንዳንድ ኮመንት ላይ ካዩት ነው የምነግራቸው እንጂ ተጨባጭ የሆነ መረጃ የለም። ነገር ግን እዛ ኮመንት ላይ ሲመልሱ ያየነው ምንድነው አባቷ ነው ለምን ትጨፍራላችሁ ምናምን ብሎ መሰለኝ የገፋት የሚል ነገር ነው የተነሳው። ብዙዎቹ ጀግና አባት ትክክል ነው ያደረገ የሚላሉ፣ አንዳንዶቹ ደግሞ ተገቢ አይደለም ልክ አልሰራም የሚሉም አሉ። እናንተ ከየትኛው ወገን ናችሁ? ከየትኛው ናችሁ? እስቲ ኮመንት ላይ አሳውቁ። አባት ትክክል ሰርተዋል እዛ ሰርጉ ላይ መጨፈሩ ልክ አይደለም ብለው መገፍተራቸው ልክ ነው ትላላችሁ ወይስ ይሄ ነገር ማድረጋቸው ልክ አይደለም ብላችሁ ታምናላችሁ? እስቲ ሀሳብ አስታችሁ ኮመንት ላይ አስቀምጡ። እነዚህ ከዚህ ጋር ተያይዘው የማስቀምጠው ሀሳብ ምንድነው ነገሩ ወጣ አድርጌው ሁላችንም ከዚህ ነገር ተምረን ልጆቻችንን ራሳችንን እኛ ሲወራችን ከዚህ በኋላ እናውቃለን ምን አይነት ውሳኔ መወሰን እንዳለብን ራሳችንን የምናውቀው። ሰርጋችንን ጨፍር አንጨፍር የሚለው ውሳኔ የምንወስነው ማለት ነው ያው ከሸሪያው አንግል አይተን። ነገር ግን በልጆቻችን በኩል ግን አድገው ከደረሱ በኋላ እንዳይቆረጡ እንዳይገነደሱ እንዳይገፉ ከደረሱ በኋላ እዛ ቦታ ላይ ከደረሱ በኋላ ለማስተካከል ከባድ ነው። ልጅህን በሸሪያው መንገድ ኮትኩተህ አላህንም እየለመንከው በቀጥተኛው መንገድ ጎረቤት አዛ ሳያደርግ ሰፈር አዛ ሳያደርግ ትምህርት ቤት አዛ ሳያደርግ መድረሳ ሳያስቸግር ምን ብሎ ቀጥ ያለች እንዲኖረህ ዱዓ እያደረግህ አንተም በተርቢያ እያሳደግከው መቀጠል ነው። ካደገ በኋላ ማለት ነው በልጅነቱ ያላሳየኸው መንገድ በልጅነቱ ያላስተማርከው መንገድ መተህ ካላስተካከልኩ ብለህ ከባድ ነው። የተጣመመ ዛፍ ካደገ በኋላ ልታስተካክለው አትሞክርም። ነገር ግን ገና በልጅነቱ እያለ ቀጥ እንዲል ግን እንጨት ጋር አብረህ እያሰርክ ምናምን ነገር ብትሄድ ምናልባት ቀጥ ብሎ ሊሄድ ይችላል። አንድ ከጎረመሰ በኋላ ግን ላቃ ነው ብትል ማለት መስበር ነው የሚሆነብህ። እኛ ሙስሊሞች ነን ወደ ክለብ ለመሄድ ሃይማኖታችን አይፈቅድም ያለው የሴኔጋሉ ተጫዋች አንድ አሜሪካዊ ጋዜጠኛ ለካሊዱ ኩሊባሊ እንዲህ ይለዋል። ፓራዳይዝ የተባለው ምሽት ክለብ እንድትጎበኙ መክራለሁ፣ ሁሉም ተጫዋቾች እዛ ሄደው ይደሰታሉ ይለዋል። ካሊዱ ኩሊባሊም እንዲህ ሲል መለሰ። እዚህ ከደረስኩ ጀምሮ ከቤቴ የመጣሁት ለትሬኒንግና ለጨዋታና ወደ መስጊድ ለመሄድ ብቻ ነው። እኛ ሙስሊሞች እንደዚህ ያሉ ቦታዎች የሃይማኖታችን ወይም የእሴቶቻችን አካል አይደሉም ሲል መልሷል። ማሻአላህ አላሁ አክበር። ደስ የሚል መልስ ነው። ዓለም ላይ እንግዲህ እንደዚህ አይነት ሙስሊሞች ስናይ እንደዚህ አይነት መረጃ ስንሰማ ሐቂቃ ልብን በቃ ጩቤ ነው የሚያስረግጠው። ሐቂቃ ደስ የሚል መልስ ነው። እነዚህ ልጆች እኮ እግር ኳስ ተጫዋች ናቸው፣ ምንም አልጎደላቸው። አብሶ ዱንያ አይነት መጠቃቀሚያ ነገር አንድ ክለብ ገብቶ እንደፈለጉ ብር ለመበተን የሚቸግራቸው አይደሉም። ያው ታውቃላችሁ ዓለም ላይ ከፍተኛ ክፍያ ከሚከፈላቸው አንዱ እግር ኳስ ተጫዋቾች ናቸውና ነገር ግን እኛ እስልምናችን አይፈቅድም ብለው ከዚህ ነገር ተቆጥበው ኳስ ይጫወታሉ፣ ይሰግዳሉ፣ ኳስ ይጫወታሉ፣ ይሰግዳሉ። ይሄ ምንኛ መታረል። አላሁ አክበር። በአሁኑ ሰዓት ጃንካርሎ ስፒዚቶ በዓለም መነጋገሪያ ሆኗል። ታዋቂው የዓለም አቀፍ ተዋናይ ጃንካርሎ ስፒዚቶ በቅርቡ በሳውዲ አረቢያ በቆይታው ወቅት እስልምናን ተቀብሎ ሻሃዳ ያዘ የሚል ዜና በስፋት እየተሰራጨ ይገኛል። ታዲያ በሳውዲ አረቢያ በሚገኝ አንድ መስጂድም እየሰገደ ተቀርጾ የተሰራጨ ቪዲዮ ላይም ታይቷል። በነገራችን ላይ አንድ የምታውቁልን የሚገባው ነገር እስልምና በማንም ሰው መግባት አሊያም አለመግባት ክብሩን አያገኝም ወይም አያጣም። እስልምና በራሱ የተከበረ የተብቃቃ ሃይማኖት ነው። ነገር ግን ተጽዕኖ ያላቸው ሰዎች
እውነትን ሲቀበሉ ብዙ ሰዎች ስለ እስልምና እንዲያነቡ እንዲመራመሩና እውነት እንዲፈልጉ ምክንያት ይሆናሉ። ለዛም ነው ሙስሊሞችን የሚያስደስተው። ከሁሉም በላይ ግን እስልምናን የተቀበለው ሰው እርሱ ራሱ ታላቅ ድልን አግኝቷል። ምክንያቱም የአላህ ሂዳያ ከዓለም ሀብትና ዝና ሁሉ የሚበልጥ ጸጋ ነውና። ታዲያ በዚህን ሰዓት ጃንካርሎ ስፒዚቶ እስልምናን ተቀብሎ ሸሃዳ መያዙ እውነትም ከሆነ በእርግጥም ይሄ የሚያስደስት ዜና ነው። አልሐምዱሊላሂ አላ ኒዕመተል ኢስላም ኢነከ ላ ተህዲ መን አሕበብተ ወላኪን አላህ የህዲ መን የሻኡ ወሁወ አዕለሙ ቢልሙህተዲን። አንተ የወደድከውን ሰው ፈጽሞ አታቀናም፣ ግን አላህ የሚሻውን ሰው ያቀናል፣ እርሱም ቅኖችን አዋቂ ነው። ሱረቱል ቀሰስ። አላሁመ አዕዘል ኢስላም ወልሙስሊሚን ያ ረብል ዓለሚን። ማሻአላህ ማሻአላህ። ዜና እውነት ከሆነ ማለት ነው። ግን ብዙዎች ያሰራጩት ይገኛሉ። ይሄን ዜና እውነት ከሆነ ደስ ይላል። ቅድም እንዳለችው እህታችንም አንድ ሰው ወደ ዲን ኢስላም ሲቀላቀል ትልቅን ማዕረግ የሚጎናጸፈው ትልቅን ደስታ የሚጎናጸፈው እሱ ነው። ነገር ግን እዚህ ደግሞ ለእምነቱ ተከታዮች ደስ የሚላቸው ምንድነው? አንድ ሰው እንኳን ከጀሃነም እሳት ሲድን ሐቂቃህ ደስተናል። ታዋቂ ሆነ አልሆነ አልሐምዱሊላህ ረቢል ዓለሚን አላ ኒዕመተል ኢስላም። የኢራን ብሔራዊ ቡድን ትቶት የሄደው መልእክት አሁን ላይ ብዙዎችን እያነጋገረ ነው። እዚህ ጋር እንደምትመለከቱት በቁራጭ ወረቀት በነበራቸው በመልበሻ ክፍላቸው ውስጥ የተገኘች መልእክት ናት እና መልእክቷ ላይ እንደምትመለከቱት ነው የሚለው ከቀደምቷ የፋርስ ምድር እስካሁኗ ኢራን ምድር ማለት ነው መንፈሷና ጀግንነቷ አሁንም ሕያው ሆኖ ይኖራል ይላል ከላይ ማለት ነው። በኋላ ላይም መለስ አድርጎ ሎስ አንጀለሶች ላደረጋችሁልን የእንግዳ አቀባበል እናመሰግናችኋለን ሲሉም እኛ ሎስ አንጀለስ ስንመጣ በኩራት ነው የመጣ ነው፣ በኩራትም ተወዳድረናል፣ በኩራትም እንወጣለን የሚል መልእክት ካስተላለፈ በኋላ 180 ደቂቃ ከጎናችን ለነበራችሁ ነፍሳችሁን፣ ህይወታችሁን፣ ድምጻችሁን ለኛ ለሰጣችሁ ደግሞ ለደጋፊዎቻችን እናመሰግናለን ብለዋል። ወደ መጨረሻ ላይ ማለት ነው እንግዲህ ለሁሉም ህዝቦች መከባበርን፣ ሰላምን እንመኛለን ሲሉም እችን መልእክት በሎስ አንጀለስ መልበሻ ክፍላቸው ላይ አስቀምጠው እንግዲህ አሜሪካንን ትተው ወጥተዋል። ትናንት በነበራቸው ከቤልጂየም ጋር 0-0 ከተለያዩ በኋላ ነው ይህ መልእክት የተቀመጠው ማለት ነው። አሁን ላይ ብዙዎች ይህንን መልእክት እያዩ እንግዲህ እየተቀባበሉ ይገኛል። እንደምናስታውሰው ትናንት በነበራቸው ጨዋታ በጀግንነት ጎላቸውን ሳያስደፍሩ እንግዲህ መውጣታቸውም ብዙዎች እየተነጋገሩበት ያለ ሁኔታ ነው። ስለዚህ ጉዳይ እናንተ ምን ታስባላችሁ? እኛ የምናስበው ማን ነው? እኔ የማስበው እናንተ የምታስቡትን ኮሜንት ላይ ጻፉ። ሐቂቃ የኢራኖች ጀብድ ተነግሮ አይዘለቅም። በየሄዱበት በቃ የሆነ ጀብድ ይሰራሉ፣ የሆነ ታሪክ ይሰራሉ። እዚህ ዘንድሮ በሚደረገውም 3 ሀገራት አዘጋጅነት የሚደረገው የዓለም ዋንጫ ላይ ከፍተኛ በደል ከፍተኛ መገለል የደረሰባት ሀገር ብትኖር ኢራን ነች። አሜሪካ ሀገር ከረገጠ እግራቸው ኳስ ከተጫወቱ በኋላ ሻወር ከወሰዱ እስከ 30 ደቂቃ ራሱ እዛ ሀገር ላይ መቆየት አይችሉም። ቶ ነው የሚወጡት ማለት ነው። እና ከፍተኛ ጭቁራ ነው ሐቂቃ። እንደዚህ አይነት ነገር ከዚህ ቀደም ሰምቶ አይታወቅም። ነገር ግን አሁን ላይ በኢራን ይሄ ግፍ እየደረሰባት ነው። ነገር ግን መልካም ለሰሩትም እያመሰገነች የራሳቸውንም ጀብድ እየተናገሩ ይገኛሉ። በየሄዱበት አሻራቸውን እያስቀመጡ ይገኛሉ። አሁን ደግሞ የጦርነቱ ጉዳይ ደግሞ እንዴት ነው ይባባስ ነው እየተባለ ነው። ከዛ ጋር የተያዘ ምንም አይነት መረጃ በረግጥ አልያዝኩም። ግን ያየዋቸው ቪዲዮዎች አሁን ላይ ጦርነቱ ዳግም ሊያገረሽ ይችላል። ኢትዮጵያ የምትባለው አገር የኦርቶዶክስ ተዋህዶ ቤተክርስቲያን ቤተክርስቲያኑ ብቻ አይደለም፣ መስጊዱም፣ የፕሮቴስታንት ቸርቹም፣ የካቶሊክ ቸርቹም፣ የዋቄ ፈታውም፣ ኢሬቻውም በቃ እኮ አሁን እኔ ከሙስሊም ውጪ ኑር ብትሉኝ መኖር አልችልም። ኢትዮጵያዊነት ማለት ይሄ ነው። ከሌላ እምነት ተከታዮች ውጪ ኑር ብትሉኝ አልችልም። ለምን? ትንቢተ ኤርምያስ ምዕራፍ 13 ቁጥር 23 ላይ ኢትዮጵያዊ መልኩን ነብር ዥንጉርጉርነቱን ይለቃል አይለቅም። ኢትዮጵያውያን ማለት ለዓለም ምሳሌ የምንሆነን። ስለዚህ ፍቅር እግዚአብሔር አሁን ማድረግ ያለብን ሰው እንሁን አደራ። ከዛ ለሰው ክብር እንስጥ። እንደገና በእምነታችን ጉዳይ እምነታችን የግል ነው፣ ግን እኛ ሰው በመሆናችን በፍቅር እንሳተፍ። እግዚአብሔር ይርዳን። ዛሬ ደግሞ ይሄ ቪዲዮ በርካታ ሰዎች ትናንትናም ጨምሮ እየተቀባበሉት ይገኛሉ። አዲስ ይሁን ከዚህ ቀደም እኛ አባት ሪያክት አድርጌባቸዋለሁ እንደዚሁ መልካም ንግግር ተናግረው አዲስ ይሁን አሮጌ ምንም ሊመጣልኝ አልቻለም። ብቻ ግን በጣም ብዙ ሰዎች አሁን ላይ እየተቀባበሉት ይገኛሉ። ሀገራችን ካለችበት ወቅታዊና
ነባራዊ ሁኔታ ላይ ስንመለከት ኢትዮጵያ ላይ አሁን ላይ የሚያዣብቡ አንዳንድ ነገሮች ስንመለከት ጤናማ አይደሉም። ስለዚህ እንደዚህ አይነት መልካምን ነገር ጥሩ ነገር ሰላም የሚሰብኩ አባቶች ያስፈልጋሉ ከዚህኛውም ከዛኛውም ከሁሉም ወገን ማለት ነው። ይሄን ነገር ደግሞ ተገቢ ነው፣ ጥሩ ነው፣ ይቀጥል፣ ይበርታታል። ሙስሊሞች እንትን ይላሉ አንዳንድ ጊዜ የእናንተ አምላክ በልቶ ጠጥቶ ባኞ ቤት ሄዶ እንዴት አምላክ ይሆናል ይላሉ። እኔ በጣም የሚገርመኝ የእነሱ ነቢይ በልቶ ጠጥቶ ምን ብሎ ነቢይ መሆን ችሏል። ይገርመኛል። አዎ በላ ጠጣ፣ አዎ እውነት ነው። እንግዲህ የሰማነው ፓስተር ኢየሱስ ክርስቶስ በልቶ ጠጥቶ እንደ ማንኛችንም ሽንት ቤት ገብቶ ቢጸዳዳ ምንም ችግር የለውም። ምክንያቱም የሙስሊሞቹ ነቢይ ሙሐመድ ራሱ ይበላ ይጠጣ ነበረ። ስለዚህ ምንም የሚያስገርም ነገር የለውም እያለ ነው። ነገር ግን የማይመሳሰል ሁለት ነገራቶችን እያመሳሰለ ነው። እኛ ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ፈጣሪ ናቸው ወይ ደግሞ አምላክ ናቸው አላለም። እሳቸው ከነቢያቱ መካከል እንደ አንዱ ነቢይ እንጂ አምላካችን አይደሉም፣ አናመልካቸውም። ነገር ግን ወደ ኢየሱስ ስንመጣ ኢየሱስ ክርስቶስ ለአንተ ፈጣሪ ነው ያልከው ነው፣ ምንም ባይሆንም እሱ አምላኬ ነው ያልከው ነው፣ ጌታዬ ነው ያልከው ነው፣ ሰማይን ምድርን እሱ የፈጠረው ያልከው ነው። ታዲያ አምላኬ ነው ካልከው በኋላ በልቶ ጠጥቶ እንደ ማንኛችንም ሽንት ቤት ገብቶ ከሁዱ እዳሪ ያወጣል ብሎ ማለት እጅግ በጣም የሚቀፍና የሚዘገንን ትምህርት ነው። ሰማይና ምድርን የፈጠረው ጌታ ሽንት ቤት ገብቶ ሲጸዳዳ ከእንትኑ እንትን ሲወጣ ይሄ ይመጣዋል። በጣም የሚያሳፈር ነገር ነው። አይደለም አምላክ መላእክቱ እንኳን እንዲህ ያለ ነገር አያረጉም። ስለዚህ ያመጣው ሁለቱ ነገራቶች ጭራሽ የሚመሳሰሉ አይደሉም። በጭራሽ ነው የማይመሳሰሉት። እንዴት አንድ አካል አንድ ሰው ፈጣሪ ነው ያ አካል እኔ የምገዛው ነው ብሎ የሚያምነውን እንዴት አንድ ከተፈጠረ አካል ጋር ያወዳድራል? እንዴት ያወዳድራል? እኛ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ጌታ ናቸው አላለም፣ ነብይ ናቸው። ልክ እንደማለት እንደኛ ሰው ናቸው፣ ግን እሳቸው እንደ ናቸው ነብይ ናቸው። ከዓለም ህዝብ ሁሉ የተመረጡ ምርጡ ሰው ናቸው። ያን እናምናለን። ነገር ግን ሰውነታቸውን አሁንም የሰውነት ባህሪያቸውን አልለቀቁም። ሰው ናቸው፣ እንደ ሰውኛ ይበላሉ ይጠጣሉ። አንተ ግን ጌታ ነው የምትለው አካል እኮ ነው። ጌታ ነው የምትለው አካል ይበላል ይጠጣል። ከበላ ከጠጣ በኋላ ደግሞ የት ይገባል? ይህንን ደግሞ አካል ጌታ ነው ብለህ ታመልከዋለህ። ሳታፍር ደግሞ የእኛን ነብይ የእኛን እስልምና ልታይ ትፈልጋለህ። የትኛው ሙራል የትኛውም ዓለም ላይ አለ የሚባል እምነት ማለት ነው እስልምና ላይ ቆሞ ሊያወራ አይችልም። ሙሉ በሆነው እምነታችን ላይ ቆሞ ሊያወራ አይችልም። በየትኛው ኮንፊደንሳችሁ ግን እንደምታወሩ ግራ ያጋባኛል እኮ። የኛ ጌታ አላህ Subhanahu Wa Ta'ala አይበላም አይጠጣም፣ ከእንደዚህ ያሉ ጉድለቶች የጠራ ጌታ ነው። አልহামዱሊላህ ረቢል ዓለሚን አላ ኒዕመተ الاسلام። ቤቱ ምን ብዬ እንደበዛ አልሙሂም ጉረቤት ያሉ ሰዎች እንዳይሰሙ ድምጻችሁን ዝቅ አርጉ እየተባለ ምናወራበት ቤት ነው። እዚያ ተቀምጠን ሁለት ሰዎች ከቀኝና ከግራ የሷ የልጅቱ ዘመዶች ናቸው ተብለው ልጅቱ እኮ ተስማምታለች። አሁን የአዲስ አበባ ትዳር ጨርሰው ነው ትዳር ሽማግሌ የሚላከው። ከዚያ ማውራት ጀመሩ። አንዱኛው ምን አለ ምን አለው ምናምን አሉ። ምን አለው ምን ያው ጀማሪ ነው እየተንቀሳቀሰ ነው፣ መርካቶ ገብቷል። መርካቶ የገባ ሰው መቼ እንደሚከብር አይታወቅም እንጂ ሀብታም መሆኑ አይቀርም እየቀለድኩ። ሌላው ሰውዬ ደግሞ ቤት አለው ወይ አሉ። አጠገቤ አብረን ልሄድ ነው ሰውዬ አረ መቼም ከዚህ ቤት ያነሰላ አያኖራትም ብዬ ልናገር ስለ አረላላ ብለህ ታፍስብናል አለ። በኋላ ምን አልኳቸው እንዴ ሁሉም ቤት እንዴት ይኖረዋል? እኔ ይሄው ስንት አመቴ ነው ይሄው አጭታሁኛለሁ፣ ልጆች ወልጃለሁ፣ ቤት የለኝም። ቤት አልነበረኝም እዛ ጊዜ ቤት አለው የለኝም። ቤት የሌለው ሰው ላይ ያገባ ነው ወይ? የሁሉ ጎረምሳ ቤት እስከሚሰራ ከጠበቅን እኮ አይሆንም፣ ትዳር የሚባል ነገር አይኖርም ብዬ ልጅቷ አግብታ ወለላህ አልሐምድ ልጆች ወልዳ ህይወቷን በሙሉ በደስታ እየኖሩ ነው ያሉት። አሁን ቤተል አካባቢ ከሰሩት ሰዎች አንዱ ማሻአላህ 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 አላሁ አክበር። ሀቂቃ ደስ ይላል። ያኔ መርካቶ ሲገባ ሰውየው ገና ጀማሪ ነበረ፣ ተፈተፈ እያለ ነበረ። አሁን ቤተል ላይ ያንን ፎቆች ከመታቸው ሰር ውስጥ አንዱ ነው። ይህም ማለት ባለሀብት ሆኗል ማለት ነው። አይ ያኔ ቤት አለው ቤት የለውም ምናምን ተብሎ ሲጠየቅ አረ ቤት የለውም ምናምን በደፈነው ብትመልስ ኖሮ እኛ ልጃችን ለዚህ ሰው ያንሰጠን ቢሉስ። ሼሁ ግን ይሄዱበት ሲስተም የሚገርም ነው። ይሄ ሁላ ወጣት እኮ ቤት የለውም
እንደዛ ከተባለማ ማን ያገባ ነበር ብለው ነገሩን አምሃይተውት እንግዲህ አሁን ላይ ተጋብተው ልጅ ወለው ምን ብለው ከብረው አሁን ቤት ላይ ፎቅ ሰርተው እየኖሩ ነው። ማሻአላህ በጣም ደስ የሚል ነገር ነው የሰማነው። አላህ ለኛም ያግራልን። ያ ጀማዓ የዛሬ ቪዲዮ ይሄን ይመስል ነበር። የዛሬ ቪዲዮ ከወዳችሁላችሁ ላይክ ወንጠቅ ያረጋችሁ፣ ካልወዳችሁትም ላይክ ይሰጣችሁ። በቀጣይ የተሻለ ቪዲዮ እንገናኛለን። ሰላም አለይኩም ወራህመቱላሂ ወበረካቱ።